ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በአምባሳደር ኤርቪን ማሲንጋ የሚመራው የአሜሪካ ከፍተኛ ዲፕሎማቶች ልዑክ ወደ መቀለ ሊያደርገው የነበረ የጉዞ መርሃ ግብር ለአርብ ሰኔ 19 2018 ዓ.ም መሸጋገሩን ታውቋል። ቀኑ የተራዘመው የህወሓት አመራሮች አምባሳደር ማሲንጋ የሆኑ ኦሉሴጉን ኦባሳንጆ የአብይ አህመድ ተላላኪዎች ናቸው የሚል ቅሬታ በማቅረባቸው አሜሪካ ሌላ ዲፕሎማት እየላከች መሆኗን ነው ተብሏል። በቀዳሚነት የምንመለከተው ጉዳይ ነው። የኤርትራ ሀገረ መንግስት ምስረታ ሂደት ኢትዮጵያን በማዳከምና በማፍረስ ላይ የተመሰረተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ገለጹ። የአቶ መለስ ዜናዊ የፖለቲካ ውሳኔዎችና ርዕዮተ ዓለም አድናቂ ጠበቃ በመሆን የሚታወቁት አቶ ጌታቸው ረዳ አሁን ሀሳባቸውን ያስቀየራቸው ምክንያት እነግራቸዋለን። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌና የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪ ጀነራል አለምሸት ደግፌ ህወሓት በትግራይ ክልል አዲስ የክተት አዋጅና የግዳጅ መልመላ በማወጅ ለጦርነት እየተዘጋጀ ነው ሲሉ ከሰሱ። ጀነራሎቹ ለአፍሪካ ህብረት ያስገቡትን ደብዳቤ እናስደምጣችኋለን። የትውልድ ሀገራቸው ከትግራይ የሚመዘዘው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች በርሄ በ97 ዓመታቸው ከዚህ ዓለም በሞት ተለይተዋል። ወደ እናንተ ይደርሳል። ከወለጋ ወደ አሶሳ አቅጣጫ በመንቀሳቀስ ላይ የነበረ ሙሉ የመከላከያ ብርጌድ ሰራዊት በኦሮሞ ነጻነት ሰራዊት ሙሉ በሙሉ መደምሰሱን ተገልጿል። ስትራቴጂካዊ ድሮን ተመቶ መውደቁን የሚገልጹና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በአምባሳደር ኤርቪን ማሲንጋ የሚመራው የአሜሪካ ከፍተኛ ዲፕሎማቶች ልዑክ ወደ መቀለ ሊያደርገው የነበረ የጉዞ መርሃ ግብር ለአርብ ሰኔ 19 2018 ዓ.ም መሸጋገሩን ታውቋል። ይህ ጉዞ ቀደም ሲል ሰኔ 17 ይደረጋል ተብሎ የነበረ ቢሆንም በአምባሳደሩ የአዲስ አበባ ስብሰባዎችና በተለያዩ ዲፕሎማሲያዊ ምክንያቶች በተደጋጋሚ ሊራዘም ችሏል። ይሁን እንጂ የኤምባሲው ወታደራዊ አታሼዎች አስቀድመው መቀለ በመግባት ከተለያዩ አመራሮች ጋር ውይይት መጀመራቸው ተገልጿል። አምባሳደር ማሲንጋ ወደ መቀለ በሚያቀኑበት ወቅት ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ለመገናኘት የያዙት መርሃ ግብር የጸጥታ ኃላፊነት አንወስድም የሚል ትዕዛዝ እንደተሰጣቸው ሰምተናል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጊዜያዊ አስተዳደሩ መፍረሱንና ጀነራል ታደሰ ወረደ ህጋዊ ስልጣን እንደሌላቸው በመግለጽ እያነሳ ባለበት ወቅት አሜሪካ ጀነራል ታደሰ ወረደን እንደ ህጋዊ መሪ ቆጥራ ለማግኘት የምታደርገውን ጥረት በህወሓት ዘንድ ተቀባይነት አላገኘም። ከሳምንታት በፊት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆን መቀለ በመምጣት ለዶክተር ደብረጽዮን የፕሬዝዳንትነት እውቅና መሰል አቀባበል ማድረጋቸው የሚታወስ ሲሆን አምባሳደር ማሲንጋን ያንን አካሄድ እንዲከተሉ በህወሓት ከፍተኛ ፍላጎት መኖሩን ታውቋል። አምባሳደር ማሲንጋ ቀደም ሲል ጀነራል ታደሰ ወረደን ለማግኘት በሚያደርጉት ጥረት ሊፈጠር የሚችለውን የጸጥታ ክፍተት ለመሙላት አስቀድሞ ወታደራዊ አታሼዎችን ልከዋል። የወታደራዊ አታሼዎች ቀድሞ መምጣት ጀነራል ታደሰ ወረደን ከማግኘት ጋር የተያያዘ ብቻ ሳይሆን ከአሜሪካ ሌላ ልዩ እንግዳ ስለሚመጣ እንደሆነ ከውስጥ ምንጮች ያገኘነው መረጃ ያስረዳል። የህወሓት አመራሮች አምባሳደር ማሲንጋ የሆኑ ኦሉሴጉን ኦባሳንጆን የአብይ አህመድ ተላላኪዎች ናቸው የሚል ቅሬታ በማቅረባቸው አሜሪካ ሌላ ዲፕሎማት ለመላክ መገደዷን ሰምተናል። ከኢትዮጵያ መንግስት ጋር ድርድር የሚካሄድ ከሆነም ከህወሓት ጋር ሳይሆን ከትግራይ መንግስትና ከኢትዮጵያ ውጭ መሆን እንዳለበት ቅድመ ሁኔታ ማቅረቡን ከውስጥ ምንጮች ያገኘነው መረጃ ያስረዳል። አሜሪካ ሰላምና ድርድር በሚል ሰበብ የምታደርገውን ጥረት የፕሪቶሪያውን ስምምነት ሙሉ በሙሉ ከመተግበር ይልቅ በዋናነት በአዲስ አበባ ያለውን የአብይ አህመድን ስልጣን ለመታደግና እድሜውን ለማራዘም የታለመ ስትራቴጂ እንደሆነ ተንታኞች ይገልጻሉ። የትግራይ አመራሮችን የአሜሪካንን የዲፕሎማሲ ትዕዛዝና መምሪያ በጭፍኑ ለማክበር በመሞከራቸው ምክንያት ክልሉን ለከፋ ፖለቲካዊና ሰብአዊ ጉዳት አጋልጦታል በሚል ሲተቹ ቆይተዋል። በዚህም ፕሪቶሪያው ከተፈረመ ጀምሮ ከቀያቸው የተፈናቀሉ በሚሊዮን የሚቆጠሩ የትግራይ ተፈናቃዮች መሰረታዊ እርዳታ አጥተው በየመጠለያውና በየበረሃው በረሃብና በበሽታ እንዲያልቁ እየተደረገ ይገኛል። ያም ሆነ ይህ አምባሳደር ማሲንጋ ከአዲሱ የአሜሪካ ዲፕሎማት ሰኔ 19 2018 ዓ.ም ጠዋት መቀለ ይገባሉ። በቆይታቸውም ከትግራይ አመራሮችና ወጣቶች ጋር ውይይት ያደርጋሉ። በመቀለ ዩኒቨርሲቲ የሚገኘውን አሜሪካ ኮርነር ይጎበኛሉ ተብሎ ይጠበቃል።
የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የተቀናጀ የማጽዳትና የማዳከም ዘመቻ አሁን ደግሞ ወደ ንብረት ወረራና ውርስ ማሸጋገሩን የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። በትግራይ ምዕራባዊ ዞን የተፈጸመውን የዘር ማጽዳት ወንጀል ተከትሎ የተፈናቀሉ ዜጎች ለዓመታት በመጠለያ ጣቢያዎች በረሃብ በበሽታና በእርቃን እየማቀቁ ባሉበት በአሁኑ ወቅት በህይወት የተረፉትና በወራሪዎች ስር የወደቁትን ወገኖች ንብረት በህጋዊ ሽፋን ለመንጠቅ አዲስ ስልታዊ አሰራር መዘርጋቱን ታውቋል። እንደ ምክትል ፕሬዝዳንቱ ማብራሪያ የብልጽግና ስርዓት ቀደም ሲል የትግራይን ሉዓላዊነት በሪፈረንደም ስም ለማፍረስ፣ የጄኖሳይድ ተጠያቂነትን በሽግግር ፍትህ ስም ለማድበስበስ፣ የትግራይ ሰራዊትን በዲዲአር ስም ለመበተን እንዲሁም የትግራይ ብሔራዊ ፓርቲዎችን ህጋዊ ሰውነት ለማጥፋት ሲሰራ ቆይተዋል። አሁን ደግሞ ይሄው ሴራ መልክ በመቀየር የተጋሩን ሀብትና ንብረት በአዲሶቹ ሰፋሪዎች እጅ እንዲገባ የማድረግ አደገኛ ህጋዊ ሽፋን እየተሰጠው ይገኛል። ለዚህ ማረጋገጫ የሚሆኑትና በቅርቡ ይፋ የወጡ የሰነድ ምስሎች እንደሚያሳዩት የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት የተባለው የመንግስት መስሪያ ቤት ለዚሁ የንብረት ወረራ በቀጥታ ጥቅም ላይ እየዋለ ነው። እነዚህ ይፋዊ ሰነዶች በትግራይ ክልል ውስጥ የሚገኙ የወደሙ ወይም የተተዉ የተጋሩ የሪል ስቴት የመኖሪያ ቤቶችና ሌሎች የማይንቀሳቀሱ ንብረቶችን በልዩ ውክልና ስልጣን ስም ለአዲሶቹ ሰፋሪዎች ለማስተላለፍ፣ ለመሸጥና ለመለወጥ በህጋዊ ማህተም የተረጋገጡ ሰነዶች ናቸው። ይህ ማሰራር በፖሊሲ የተደገፈ የዘር ማጽዳት ቀጣይ አካል መሆኑን የጠቀሱት አቶ አማኑኤል የዓለም አቀፍ የሰብአዊ መብት ተሟጋቾች ሂማን ራይትስ ዎች በትግራይ ምዕራባዊ ዞን አሁንም ድረስ ግልጽ የጄኖሳይድ ወንጀል እየተፈጸመ መሆኑን በቅርቡ ማረጋገጡን አስታውሰዋል። መንግስት የሰነዶች ማረጋገጫ ተቋምን ተጠቅሞ እያካሄደ ያለውን ይህ ዘረፋ በትግራይ ህዝብ ላይ የተቃጣ ቀጥተኛ ኢኮኖሚ ጄኖሳይድና የወረራ መዋቅር መሆኑን ገልጸዋል። የኤርትራ ሀገረ መንግስት ምስረታ ሂደት ኢትዮጵያን በማዳከምና በማፍረስ ላይ የተመሰረተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ይህንን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀውን ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ነው። ይህ በሚስጥር የሚያዝ ሳይሆን በአደባባይ የሚታወቅ መሆኑን ጠቅሰው ኤርትራ ወደ ነጻነት እንቅስቃሴ ያስገቡት ኃይሎች ኢትዮጵያን ማዳከም የፈለጉ ኃይሎች መሆናቸው ቸውን አስታውሰዋል። የኤርትራ የሀገርነት ህልውና መረጋገጥ ሁሌም ኢትዮጵያን ከማዳከም ስሌት ጋር ተያይዞ የመጣ መሆኑን ያነሱት አቶ ጌታቸው የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በማደራጀትና ምንም አይነት መረጋጋት እንዳይኖር በመስራት የደህንነት ስጋት ሲደቀን መቆየቱን በተግባር ታይቷል ብለዋል። የአቶ መለስ ዜናዊ የፖለቲካ ውሳኔዎችና ርዕዮተ ዓለም አድናቂ ጠበቃ በመሆን የሚታወቁት አቶ ጌታቸው ረዳ አሁን ላይ የኤርትራን መገንጠልና የሀገረ መንግስት ምስረታን ሂደት ፍጹም ኢትዮጵያን ለማዳከም የተወጠነ ሴራ አድርጎ ማቅረባቸው ከፍተኛ ትዝብትና ትችት አስከትሎባቸዋል። ቀደም ሲል የህወሓት ኢህአዴግ ከፍተኛ አመራር በነበሩበት ወቅት የኤርትራ መገንጠል የ30 ዓመታት የህዝብ የትጥቅ ትግል ውጤትና ጦርነትን በዘላቂነት ለማስቆም የተወሰነ ብቸኛ አማራጭ እንደነበር አጥብቀው ሲከላከሉ የነበሩ አቶ ጌታቸው አሁን የአቋም ሽግግር በማድረግ ወቃሽ ሆነው ቀርበዋል። ይህ ድርጊት አሁን ያለው የአብይ አህመድ አገዛዝ የቀድሞውን ስርዓት ኤርትራን ያለ ወደብ ያስቀረና ሀገር ያፈረሰ በሚል ስም ለማጥፋትና የራሱን የፖለቲካ ትረካ ለመገንባት ከሚያደርገው ስትራቴጂ ጋር የተቆራኘ መሆኑን ይነገራል። አቶ ጌታቸውም አዲሱን የስልጣን ኃላፊነታቸውና የሾማቸውን ባለስልጣናት ለማስደሰት ሲሉ ብቻ ትናንት በእውነትና በፍትሃዊነት ሲሟገትለት የነበረውን የታሪክ እውነታ ዛሬ ላይ ራሳቸው መልሰው ለመሻርና ለማጣጣል መገደዳቸውን ትዝብት ላይ ጥላቸዋል። የኤርትራን መገንጠል ታሪካዊ ሂደት አቶ ጌታቸው ዛሬ በአደባባይ እንደሳሉት ቀለል ያለ በአንድ ወገን ፍላጎት ብቻ ኢትዮጵያን ለማፍረስ የተደረገ ስሌት ሳይሆን የረጅም ዘመን የፖለቲካና የወታደራዊ ኃይል ሚዛን ለውጥ ውጤት ነው። በ1952 ዓ.ም የተመሰረተው የኤርትራና የኢትዮጵያ ፌዴሬሽን በንጉሳዊ ስርዓት መፍረስና ኤርትራ ሙሉ በሙሉ መዋሃዷን ለትጥቅ ትግሉ መፈጠርና ለሀገረ መንግስት ምስረታ ህልውና ዋነኛ ግብዓት ሆኗል። በመቀጠልም የደርግ ወታደራዊ መንግስት ጉዳዩን በኃይል ለመጨረስ ባደረገው ሙከራ ሳቢያ የተከፈለው ከፍተኛ ዋጋና በመጨረሻም የደርግ መውደቅ ተከትሎ በወቅቱ አዲስ አበባን የተቆጣጠረው የኢህአዴግ መሪ አቶ መለስ ዜናዊና የህግደፍ መሪ ኢሳያስ አፈወርቂ የነበራቸውን የጋራ ግንባር ስምምነት ይፋ አድርገዋል።
ይህንን ተከትሎ በ1985 ዓመተ ምህረት የተባበሩት መንግስታት ድርጅት በታዘበው ህዝበ ውሳኔ ሪፈረንደም 99.8 በመቶ የሚሆነው የኤርትራ ህዝብ ለነጻነት ድምጽ የሰጠ ሲሆን የኢትዮጵያ ሽግግር መንግስትም ለውሳኔው እውቅና ሰጥቷል። በመሆኑም የኤርትራ ሀገር መሆን ከህዝባዊ ትግልና ከዓለም አቀፍ የህግ ሂደቶች የመነጨ እንጂ በአቶ ጌታቸው ወቅታዊ ንግግር ላይ እንደተጠቀሰው ኢትዮጵያን ለማዳከም ብቻ የታለመ ሴራ አድርጎ ማቅረቡን የታሪኩን ግማሽ ገጽታ መጠበቅ መሆኑን ብዙዎች ይስማሙበታል። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌና የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪ ጀነራል አለምሸት ደግፌ ህወሓት በትግራይ ክልል አዲስ የክተት አዋጅና የግዳጅ ምልመላ በማወጅ ለጦርነት እየተዘጋጀ ነው ሲሉ ከሰሱ። የቀድሞ ምርኮኛ ጀነራል ባጫ ደበሌ እንደገለጹት በቅርቡ የትግራይ ጊዜያዊ አስተዳደርን በማፍረስ ወደ ፕሬዝዳንትነት የተመለሱትን ዶክተር ደብረጽዮን ገብረ ሚካኤል ያወጁትን አዋጅ ዋነኛ ዓላማ ህዝቡን ለጠቅላላ ጦርነት መቀስቀስ እንደሆነ አመላክተዋል። ጀነራሉ ህወሓት የትግራይን ወጣቶች ለአዲስ ጦርነት እየማገደ መሆንና ታጣቂዎችን እንደ ቅጥረኛ ተዋጊ ወደ ሱዳን ለመላክ እየተዘጋጀ መሆኑን በመግለጽ የአፍሪካ ህብረት ድርጊቱን በአደባባይ እንዲያወግዝና በፕሪቶሪያው ስምምነት መሰረት የነበረው ጊዜያዊ አስተዳደር እንዲመለስ አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። ጀነራል ባጫ ደበሌ በ2013 ዓ.ም ጦርነቱ አልቋል፣ ህወሓትም ለአንዴና ለመጨረሻ ጊዜ ላይመለስ ወደ ሲኦል ተሸኝቷል ብለው እንደፈከሩ አሁን ደግሞ በህወሓት ላይ ማዕቀብ እንዲጣል እየጠየቁ ነው። የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የቶክስ አመራር ኃላፊ ጀነራል አለምሸት ደግፌ በበኩላቸው ህወሓት አሁንም ልክ ከ5 ዓመት በፊት ያደርገው እንደነበረ ሁሉ ዳግመኛ እየፎከረ በትግራይ ወጣቶች ላይ የግዳጅ ወታደራዊ ምልመላ እያካሄደ ይገኛል ብለዋል። የቀድሞ የጦርነት ጠባሳ ሳይበቃው የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን ጀነራል አለምሸት ተናግረዋል። በትግራይ ላይ በተካሄደው አስከፊ ጦርነት ወቅት ህጻናትን በጅምላ የጨፈጨፈ፣ ከህፃን እስከ አዛውንት ያሉ እናቶችን የደፈረና ወጣቶችን ግፍ እየገደለ ወደ ገደል ሲወረውር የነበረ ወታደራዊ አመራር ዛሬ ላይ ቆሞ ስለ ትግራይ ወጣቶች ደህንነት የመቆርቆር የሞራል ብቃት የለውም ሲሉ ተቺዎች ይከራከራሉ። እነዚህ የጀነራልነት ማዕረግ ሊሸከሙ የቻሉት በትግራይ ወጣቶች የተከፈለውን መስዋዕትነት ተገን በማድረግ ጭምር መሆኑን በማስታወስ አሁን ደግሞ መልሰው የትግራይን ወጣቶች ለመጨፍጨፍ እየዛቱ ይገኛሉ ሲሉ ወቅሳቸዋል። የችግሩ ዘላቂ መፍትሄ ወታደራዊ ዛቻና ማዕቀብ ሳይሆን ጦርነትን የስልጣን ማስቀጠያ ያደረገው የአብይ አገዛዝ የትግራይ ተፈናቃዮችን ወደ ቀድሞ ቀያቸው እንዲመልስና የትግራይ ሉዓላዊ ግዛት እንዲያከብር ግፊት ማድረግ ብቻ እንደሆነ ይገልጻሉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች በርሄ በ97 ዓመታቸው ከዚህ ዓለም በሞት መለየታቸው ታውቋል። ወይዘሮ አዳነች ባደረባቸው ህመም ሰኔ 15 2018 ዓ.ም ማረፋቸውን የኤርትራ ኢንፎርሜሽን ሚኒስቴር አስታውቋል። እንደ አውሮፓውያን አቆጣጠር በ1929 በአስመራ ከተማ የተወለዱት ወይዘሮ አዳነች በርሄ የአድዋ ተወላጅ ከሆኑት አባታቸው አቶ በርሀ ወልደ ሐዋርያትና ከእናታቸው ወይዘሮ መድህን ስዕሉ አስቡ የተገኙ ሲሆን እድሜያቸው ለትምህርት ሲደርስም በአስመራ እስኳለ ቪቶሪዮ የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። በወቅቱ የነበረው ማህበራዊ ባህል መሰረት ገና በ9 ዓመታቸው ከአቶ አፈወርቂ አብርሃም ጋር ቃል ኪዳን የፈጸሙ ሲሆን በ15 ዓመታቸው የመጀመሪያ ልጃቸውን ወልደዋል። በትዕግስታቸውና በጽናታቸው የሚታወቁት ወይዘሮ አዳነች በህይወት ዘመናቸው 14 ልጆችን ያፈሩ ሲሆን ልጆቻቸውን በተለያዩ የዕደ ጥበብና የሙያ ስራዎች እየደገፉ በጥሩ ስነ ምግባር ማሳደጋቸውን በቅርቡ የሚያውቃቸው ይመሰክራሉ። ከወይዘሮ አዳነች ልጆች መካከል 9ኙ የኤርትራን የነጻነት ትግል የተቀላቀሉ ሲሆን 2ቱ በትግሉ ወቅት መስዋዕት ሆነዋል። ከነዚህ ልጆቻቸው መካከል አንዱ የወቅቱ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሲሆኑ ፕሬዝዳንቱ በ19
በ1958 ዓ.ም ገና የ20 ዓመት የዩኒቨርሲቲ ተማሪ ያሉ ትምህርታቸውን አቋርጠው የነጻነት ትግሉን በመቀላቀል በ30 ዓመቱ መራራ ትግል ውስጥ ሀገሪቱን በግንባር ቀደምትነት መርተዋል። ወይዘሮ አዳነች የፕሬዝዳንቱ እናት በመሆናቸው ምክንያት በጦርነቱ ወቅት በጸጥታ ስጋት አስመራ ውስጥ መኖር ባለመቻላቸው በ1970 ዓ.ም ስልታዊ ማፈግፈግ በተደረገበት ወቅት የተወሰኑ ልጆቻቸውና የልጅ ልጆቻቸውን ይዘው በረሃ አቋርጠው ወደ አሜሪካ ተሰደው ነበር። ኤርትራ ነጻነቷን ከተቀዳጀች በኋላ ግን ወደ ሀገራቸው ተመልሰዋል። የረጅም ዘመን የህይወት አጋራቸው የነበሩ አቶ አፈወርቂ አብርሃም በ1985 ዓ.ም ከዚህ ዓለም በሞት የተለዩ ሲሆን ወይዘሮ አዳነች ግን በቀሪው ዘመናቸው በልጆቻቸው በልጅ ልጆቻቸው ተከበው ደስተኛ ህይወት ሲመሩ መቆየታቸውን የኤርትራ ኢንፎርሜሽን ሚኒስቴር ገልጸዋል። የወይዘሮ አዳነች በርሄ የቀብር ስነ ስርዓት ሰኔ 17 2018 ዓ.ም ልጃቸው ፕሬዝዳንት ኢሳያስ አፈወርቂ፣ ሌሎች የቤተሰብ አባላት፣ የሀገሪቱ ከፍተኛ የመንግስት ባለስልጣናት፣ የሃይማኖት መሪዎች እንዲሁም በርካታ ወዳጅ ዘመዶች በተገኙበት በአስመራ ተፈጽሟል። በአማራ በኦሮሚያና በሱዳን ድንበር አካባቢዎች የተቀናጁ ወታደራዊ ጥቃቶችን መካሄዳቸውና የብልጽግና አገዛዝ ወታደራዊ መዋቅር ከፍተኛ መፈረካከስ እያጋጠመው መሆኑን ተገልጿል። በአማራ ክልል ምስራቅ ጎጃም ዞን ጎዛም ወረዳ ከፈንደቃ ከተማ እስከ ቁሌጭ ጥቁር አስፓልት ባለው መስመር ላይ የፋኖ ኃይሎች በወሰዱት እርምጃ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረሳቸውን ገለጹ። ከደብረ ማርቆስ ከተማ በቅርብ ርቀት ላይ በተካሄደው በዚህ ኦፕሬሽን 16 የአገዛዙ የሰራዊት አባላት የተደመሰሱ ሲሆን 2 የሰራዊቱ አባላት በቁጥጥር ስር ውለው በርካታ ወታደራዊ ትጥቆችና ተተኳሾች መማረካቸውን የፋኖ ኃይሎች አስታውቀዋል። ባለፉት ጥቂት ሳምንታት ብቻ 432 የአገዛዙ ታጣቂዎችን አገዛዙን በመቃወም 322 የተለያዩ የጦር መሳሪያዎችንና 28055 ተተኳሽ ጥይቶችን ከበርካታ የቡድን ትጥቆች ጋር ይዘው የፋኖን ጎራ መቀላቀላቸው ታውቋል። ይህ ክስተት የመንግስትን የጦር መዋቅር መዛልና በከፍተኛ ፍጥነት መፈራረስ በግልጽ የሚያሳይ መሆኑን ተነግሯል። በሌላ በኩል ከወለጋ ወደ አሶሳ አቅጣጫ በመንቀሳቀስ ላይ የነበረው ሙሉ የመከላከያ ብርጌድ ሰራዊት በኦሮሞ ነጻነት ሰራዊት ሙሉ በሙሉ መደምሰሱን ተገልጿል። ሰራዊቱ ወደ ስፍራው ያመራው በሱዳን የእርስ በርስ ጦርነት ውስጥ እየተዋጋ የሚገኘው የፈጣን ድጋፍ ሰጪ ኃይል RSF ለማዳንና ለመደገፍ እንደነበር ተመልክቷል። ይህ ወታደራዊ እንቅስቃሴ የተሰማው የሱዳን መደበኛ ጦር በብሉ ናይል ክልል በከፈተው መጠነ ሰፊ ጥቃት ከኢትዮጵያ ድንበር አቅራቢያ የሚገኘውና ለብዙ ጊዜ የአማጽያኑ ጠንካራ ምሽግ ሆኖ የቆየው አልባር የተባለው ስልታዊ ቦታ ሙሉ በሙሉ መቆጣጠሩን ማስታወቁን ተከትሎ ነው። የሱዳን ጦር አሁን ባለው ግስጋሴ አማጽያኑ ወደ ጊሳን የሚያደርጉትን ወታደራዊ ጉዞ ለመግታትና ከባለፈው መጋቢት ወር ጀምሮ በRSF እና በSPLMN ጥምረት እጅ የወደቀችውን ስልታዊታ የኮርሙክ የድንበር ከተማ ሙሉ በሙሉ ለማስለቀቅ ወደፊት እየገፋ ይገኛል። ኮርሙክ የአፍሪካ ቀንድ ሰላምን ለማረጋገጥና የአዲስ አበባን የጥፋት እጅ ለመቁረጥ እጅግ ወሳኝ ስፍራ መሆኗን ይነገራል። የብልጽግና አገዛዝ ይህንን ስልታዊ ቦታ ለመከላከልና የስትራቴጂክ አጋሩን RSFን ለማዳን ያደረገው ወታደራዊ የኃይል ስምሪት በተለያዩ ግንባሮች በገጠሙት ጥቃቶች ምክንያት ሳይሳካ ሙሉ በሙሉ ከሽፏል ተብሏል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።